ሄሎ ጋልታምቢ ትራቨልስ ኤንድ አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እናንተ ፓስፖርታችሁ ለምሳሌ ከአሜሪካ ውጭ ሆናችሁ ኤክስፓየር ቢያደርግ እንዴት ነው የምታሳድሱት? ፓስፖርታችሁ ከአሜሪካ ውጭ ባላችሁበት አገር ኢትዮጵያ ሊሆን ይችላል፣ ኤርትራ ሊሆን ይችላል፣ የሆነ አፍሪካ ወይም ኤዥያ፣ አውሮፓም ሊሆን ይችላል። ለሆነ አጋጣሚ እዛ ሄዳችሁ ፓስፖርታችሁ ኤክስፓየር ቢያደርግ ማሳደስ እንደምትችሉ ታውቃላችሁ? መልሱን ጥቂት ቆይቼ መልስላችኋለሁ። ከዛ በፊት ውድ ቤተሰቦቼ ያው እንደተለመደው ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰቡ ነው። በባለፈው ቪዲዮቼ ላይ እንደገለጽኩት በተለይ ዲኤስ 82ን ሞልታችሁ ለመላክ አንድ ሰው የግድ አሜሪካ ውስጥ መኖር የለበትም ወይም ፖስታ ቤት ድረስ ሄዶ ማመልከት አይጠበቅበትም። ምክንያቱም ዲኤስ 82 እንደ አዲስ አመልካይ ሳይሆን ከዚህ በፊት ፓስፖርት ያላችሁ ወይም እድሜያችሁ 16 እና ከዛ በላይ የሆናችሁ ወይም የአሜሪካ ዜጋ የሆናችሁ በማንኛውም ሰዓት ፓስፖርታችሁን ኤክስፓየር ካረገ በኋላ ማሳደስ ትችላላችሁ። ግን ያንን ለማሳደስ የግድ ወይ ፖስታ ቤት መሄድ አይጠበቅባችሁም ወይም የግድ አሜሪካ ውስጥ መኖር አይጠበቅባችሁም ማለት ነው። ስለዚህ ባላችሁበት አካባቢ ፓስፖርታችሁ ኤክስፓየርድ መሆኑን ካወቃችሁ አፕሊኬሽኑን በትክክል ሞልታችሁ እናንተ ካላችሁበት በራሳችሁ የግል አድራሻ በቀጥታ ለዩኤስ ዲፓርትመንት ስቴት መላክ ትችላላችሁ። ስለዚህ በዛሬ ቪዲዮ ላይ ሁለት ዋና ነጥቦችን አንስቼ ውድ ቤተሰቦቼ ለእናንተ ያቀርባለሁ። እነሱም አንድ ሰው ካለበት ቦታ ላይ የዲኤስ 82 ፎርም ወይም ፓስፖርት ማሳደሻ ሪኒዋል ፎርሙን ሞልቶ ስልክና እንደገና ፓስፖርቱ አፕሩቭ ተደርጎ ወይም ታድሶለት ስመጣ ያለውን ሂደት ሁለቱን አስረዳቸዋለሁ። ምክንያቱም ሁለቱ በጣም ልዩነት ያላቸውና በጣም ጥንቃቄ የሚያስፈልጋቸው ስለሆነ ማለት ነው። ይህ ማለት በአጠቃላይ አንድ ሰው ከአሜሪካ ውጭ አሊያም ለሆነ ጉዳይ የሆነ አገር ውስጥ ሆኖ አሮጌውን ፓስፖርት ቀጥታ ለዩኤስ ስቴት ዲፓርትመንት በመላክ አዲስ ፓስፖርት በምትኩ ማግኘት ይችላል ማለት ነው። ሁለት ዋና ጉዳዮች ካልኳቸው ውስጥ አንደኛውና የመጀመሪያው ፎርሙን ሞልቶ ስልክ አንድ ሰው ሂደቱን በምን አይነት ሁኔታ ነው መከታተል ያለበት? ስለዚህ የመጀመሪያው ፎርሙን ሞልቶ የሚልከው እዛው አቅራቢያው ባለው የፖስታ አገልግሎት ሰርቪስ የሚሰጡ ለምሳሌ ኢትዮጵያ ውስጥ ከሆነ የኢትዮጵያ ፖስታ ቤት ድረስ በመሄድ የፎርሙን ዲኤስ 82 የፓስፖርት ማሳደሻ ፎርሙን ሞልቶ እዛ ፖስታ ቤት ድረስ በመሄድ በራሱ ፖስታ ቤት የሚሄደው መላኪያውን ከፍሎ ለመላክ ነው። ነገር ግን በፖስታው ላይ ከውጭ በኩል የሚጻፈው አድራሻ የራሱ የግለሰቡ ፕራይቬት አድራሻ ነው ሆነው ኢኩድ ቢ ወይ ፖስታ ሳጥን ሊሆን ይችላል ወይም የቤት አድራሻ ወይም እዛ መስሪያ ቤት ካለው የመስሪያ ቤት ወይም የሆነ ድርጅት ካለው የድርጅቱን አድራሻ በፖስታው በኩል ላይ ፍሩም የሚለው ላይ ማስገባት ይችላል። ከዛ ቱ የሚለው ስቴት ዲፓርትመንት ነው የሚሆነው ማለት ነው። ስለዚህ ፍሩም የሚለውን የራሱን ፕራይቬት አድራሻ ይከታል ፖስታው ላይ። ከዛ በኋላ ለስቴት ዲፓርትመንት ከስር ቱ የሚለው ላይ ከሞላ በኋላ ቀጥታ ፖስታ ቤት ሄዶ በመክፈል ወደ ስቴት ዲፓርትመንት መላክ ይችላል። አንዳንዴ ባላችሁበት አካባቢ ላይ ምናልባት የፖስታ አገልግሎት ከሌለ ኢቨን እንኳን ቢኖርም የተሻለውን አማራጭ በመጠቀም ለምሳሌ ኢትዮጵያ ውስጥ ከኢትዮጵያ ፖስታ አገልግሎት በተጨማሪ ሌሎች ፈጣን ሰርቪስ የሚሰጡ ለምሳሌ እንደነ ዲኤችኤል ላይክ እንደ ፌዴክስ የሆነ አሊ ኤክስፕሬስ የሚባሉ እንደዚህ አይነት ነገሮች ካሉ ምናልባት እነሱን መጠቀሙም የተሻለ አማራጭ ሞር ሲኪር ሊሆንም ስለሚችል ከኢትዮጵያ ፖስታ ቤት አገልግሎት ጎን ለጎን ያንንም ሜተድ የመላኪያ ድርጅቶች ካሉ እነሱንም መጠቀም ትችላላችሁ። ነገር ግን ከአፕሊኬሽኑ ጋር አንድ ላይ አያይዛችሁ መላክ ያለባችሁ ነገሮች
ለምሳሌ የትራቭል ቼክ የሚባል አለ። አንዳንድ ትራቭለሮች ላይክ የትራቭል ቼክ የሚል በጣም ኢንተርናሽናል የሚታወቅ ነው። ነገር ግን እንደ አፍሪካ ላሉ ወይም እንደ ኢትዮጵያ ትራቭል ቼክ ይጻፋል ብዬ አላስብም። ነገር ግን ካለ ከአፕሊኬሽኑ ጋር አታች አድርጋችሁ የምትልኩት የትራቭል ቼክ ከሌለ ቪዛ ካርዳችሁ ኩድ ቢ አሜሪካን ኤክስፕሬስ ሊሆን ይችላል፣ ማስተር ካርድ ሊሆን ይችላል፣ ኢቨን ቪዛ ካርዱ ራሱ ሊሆን ይችላል። እሱን አፕሊኬሽን ውስጥ ካርዱን ነው ጥሬ ካርዱን ነው የምታስገቡት። አፕሊኬሽኑ ጋር ታስገባላችሁ። ያ ካርዱ ከሌለ ደግሞ የፓስፖርት ዋጋ $130 የኢትዮጵያን ብር ወደ ዶላር ቀይራችሁ $130 ፖስታ ውስጥ ኢንካሽ ምንም አይነት መልስ የሌለው 130 አናቱ ላይ የኢትዮጵያን ብር ወደ ዶላር ቀይራችሁ በፖስታ ውስጥ ማስገባት። እሱ ሁለተኛው አማራጭ ነው። ሶስተኛው አማራጭ ለምሳሌ እዛ ኢትዮጵያ ኤምባሲ ለምሳሌ ኢትዮጵያ ውስጥ የአሜሪካ ኤምባሲ ካለ አሜሪካ ኤምባሲ ድረስ በመሄድ ሌሎች የክፍያ ሜቶዶች ፓስፖርቴን ማሳደስ ፈልጋለሁ፣ ለምሳሌ ካሽ በዶላር ማግኘት አልቻልኩም፣ ወይም ክሬዲት ካርድ የለኝም፣ ወይም የሆነ ዴቢት ወይም ቪዛ ወይም ላይክ ኤክስፕሬስ አሜሪካን ኤክስፕሬስ ወይም ዲስከቨሪ ምንም አይነት ካርድ የለኝም እና ፓስፖርት ማሳደስ ፈልጋለሁ ብላችሁ የተሻለ ኦፕሽን ምናልባት እዚህ አሜሪካ ውስጥ ካለ ሰው ጋር ኮንታክት በማድረግ መኒ ኦርደር ወይም ፖስታል መኒ ኦርደር ወይም ኤኒ ከዚህ ባንክ ካላችሁ ኤምባሲው ከባንክ ጋር ኮንታክት አድርጎ ለእናንተ የትራቭል ቼክ አዘጋጅቶ እናንተ እንድትልኩ ይደረጋል። በዚህ መንገድ እናንተ የትም ካላችሁበት የዓለም ክፍል ላይ ፓስፖርታችሁን ማሳደስ ትችላላችሁ ማለት ነው። ነገር ግን ይህንን ቪዲዮ በዋናነት ያመጣሁበት ትልቁ ዓላማ ብዙን ጊዜ ጥያቄ ገጥሞኝ ያውቃል። ብዙ ሰዎች ስራ ቦታ ድረስ ፓስፖርታቸውን ለማሳደስ ይመጡና አሁን ማሳደስ አለብኝ፣ ነገር ግን ገና 3 ወር 4 ወር 5 ወር ይቀረኛል፣ ኤክስፓየር አላረገም፣ አገር ቤት ሂጄ እዛ የምቆይበት ጉዳይ አለ፣ እዛ ኤክስፓየር ካረገ ወደዚህ መመለስ አልችልም የሚል ሁሉ ስጋት አለና እኔ አብዛኛው እነግራለሁ ሄደ እኮ ከዛም ማሳደስ ትችላለህ፣ 3 ወር 4 ወር ቆይቴ እኮ እዛ ማሳደስ ትችላለህ ስል ብዙ ሰው አያምንም ወይም በህግ ያለ አይመስላቸውም። ስጋት አለ። እዛ ከሄድኩ በኋላ ኤክስፓየር ካሮክ ወደዚህ መምጫ ይቸገራሉ ብሎ እውነት ነው። በእርግጥ ስጋቱን እኔም አንደርስታንድ አደርጋለሁ፣ ግን አሰራር አለው፣ ሂደት አለው። ሰው የትም ዓለም ላይ ብትሆኑ ፓስፖርታችሁን የማሳደስ አክሰሱ አላችሁ ማለት ነው ባጭሩ። ይህንን ካልኩ ሁለተኛው ስቴፕ ፓስፖርቱን የሚቀበለውስ እንዴት ነው። የመጀመሪያው ላይ ያየነው ፓስፖርቱን በራሱ በፕራይቬት አድሬስ ፍሩም ቱ የምለውን አድራሻውን ሞልቶ በፖስታ ቤት ወይም ኤኒ ሰርቪስ በሚሰጡ ላከ። ነገር ግን ፓስፖርቱ ከተወሰነ ወራት ወይም ሳምንታት ቆይቶ አፕሩቭ ተደርጎለት ስላክ እንዴት ነው የሚቀበለው? ልዩነት አለው። ፓስፖርቱ ስላክ የሚቀበሉ ቀጥታ ስቴት ዲፓርትመንት ለዛ ሰውዬ አድራሻ ዳይሬክት አይደለም ፓስፖርቱን የሚልከው። ፓስፖርቱ ከአሜሪካ ፕሮሰስ ተደርጎለት ጸድቆ ቀጥታ አፕላይ ካረገበት አገር ለምሳሌ ከኢትዮጵያ ሆኖ ያንን አፕሊኬሽኑን ከሞላ ቀጥታ ኢትዮጵያ ውስጥ ላለ ኤምባሲ የአሜሪካን ኤምባሲ ወይም ኤጀንት ካለ ቀጥታ ለዛ ነው የምላከው ፓስፖርቱ። ፓስፖርቱ ልክ እዛ ለምሳሌ ኢትዮጵያ ውስጥ ባለ ኤምባሲ እንደደረሳቸው እነሱ እናንተ ፎርሙላ በሞላችሁት አድራሻ መሰረት ለምሳሌ ስልክ ቁጥራችሁ፣ ኢሜይል አድራሻችሁ እዛ ፎርሙላ አለ። በሞላችሁበት መሰረት የአሜሪካ ኤምባሲ ኢትዮጵያ ውስጥ ያለው ቀጥታ እናንተን ኮንታክት ያደርጋል። ስልክ ይደውላል ወይም ኢሜይል አረግና ዶክመንታችሁ መጥተዋል፣ በማንኛውም ሰዓት መጥታችሁ ፔክ ማድረግ ትችላላችሁ የሚል ሜሴጅ ይደርሳቸዋል ማለት ነው። ፓስፖርቱ ከአሜሪካ ፕሮሰስ ተደርጎ ኢትዮጵያ ኤምባሲ ከተላከ በኋላ ማለት ነው። ዳይሬክት ወደ እናንተ የሚመጣ አፕሊኬሽን የለም። ልዩነት አለ። እናንተ ዳይሬክት ወደ ስቴት ዲፓርትመንት መላክ ትችላላችሁ። ስቴት ዲፓርትመንቱ ግን ለጥንቃቄና ለዶክመንት እንዳይጠፋ ስኪር በሆነ ሁኔታ ቀጥታ ወደ እናንተ ዳይሬክትሊ ሰንድ አያደርግም። ስለዚህ ፓስፖርቱን የምትቀበሉት ቀጥታ አሜሪካ ወይ ኢትዮጵያ ውስጥ ባለ የአሜሪካ ኤምባሲ ወይም ኤኒ ኤጀንት ሄዳችሁ ነው የምትቀበሉት ማለት ነው።
ይህ በዚህ መንገድ ፓስፖርታችሁን ከተቀበላችሁ በኋላ በጣም አስተውላችሁ ማየት ያለባችሁ የመጀመሪያው ስቴፕ፣ ምክንያቱም ሩቅ ነው። እዚህ አሜሪካ ውስጥ ለማሳደስ ቢሆን እዚሁ ቅርብ ስቴት ለስቴት ስለሆነ የሆነ ፓስፖርታችሁ ላይ ችግር ካለ ወደ አሁኑ ፊክስ ይደረጋል። ነገር ግን እናንተ ያላችሁት አፍሪካ ውስጥ ሆናችሁ ፓስፖርት ሪኒው ካረጋችሁ ኮሚኒኬት ለማድረግ ብዙ ጊዜ ሊወስድ ስለሚችል የመጀመሪያው ስቴፕ ፓስፖርታችሁ በእጃችሁ እንደገባ ማየት አለባችሁ። ፓስፖርቱ ላይ ያሉት ኢንፎርሜሽኖች ሁሉ ትክክል እና አኩሬት መሆናቸውን ማረጋገጥ አለው። ለምሳሌ ከስማችሁ ጀምሮ ላስት ኔም፣ ፈርስት ኔም፣ ሚድል ኔም ስፔሊንጉ ጨምሮ ትክክል መሆኑን፣ ዴት ኦፍ በርዛችሁ በትክክል መጻፍ አለመጻፉን፣ ኢቨን ጾታችሁ በትክክል መጻፍ አለመጻፉን፣ ይሄንን ሁሉ ኮንሲደር አድርጋችሁ ቼክ ማድረግ አለባችሁ። ያንን ያልኩበት ምክንያት የሆነ ኤኒ ችግር በዛ ፓስፖርት በአዲሱ ፓስፖርታችሁ ላይ ችግር ካለ ቢያንስ ወዲያውኑ በሳምንት ውስጥ እዛው ኤምባሲያችሁ ጋር ሄዳችሁ ቶሎ ፕሮሰስ እንዲደረግላችሁ። ምክንያቱም ኦሪጂናሉ ዶክመንት ስቴት ዲፓርትመንቱ ለአንድ ሳምንት ለሁለት ሳምንት ሁሌም ኪፕ ያደርጋል። ኦሪጂናል ዶክመንት ከላካችሁ፣ ኦሪጂናል ዶክመንት ከሌለ ብቻ ነው ፓስፖርቱን መጣው። ምናልባት አዲሱ ፓስፖርት ላይ የሆነ ነገር ኢረር ካያችሁ ወደ አሁኑ በሳምንት ውስጥ እንድትልኩ እና ከላካችሁ በኋላ ያው ስቴት ዲፓርትመንቱ ኮሬክሽን ማድረግ ያለበት ነገር ካለ ኮሬክት አድርጎ መልሶ ይልክላቸው ማለት ነው። ፈርስት ቲንግ ወደ አሁኑ ፓስፖርቱን እንዳገኛችሁ ያንን የስም ኢረሮች ምናምን ካሉ እነሱን ቼክ ማድረግ። ሁለተኛ ቼክ ማድረግ ያለባችሁ ከአዲሱ ፓስፖርቱ ጋር ጎን ለጎን አረጌውን ፓስፖርት ይላካል። አለስ አረጌው ፓስፖርት ካልተበላሸ የሆነ ገጾች ምናምን ካልተገነጠሉ ወይም ካልተቆራረጠ ወይም በጣም ዳሜጅድ ካልሆነ አረጌው ፓስፖርት ከአዲሱ ጋር አብሮ ነው የምላከው። ነገር ግን አገልግሎት አይሰጥም። ጥቅሙ ምንድን ነው? ምናልባት እናንተ በጣም አክቲቭ የሆነ ቪዛ ካላችሁ በአሮጌው ፓስፖርት ላይ የሆነ አገር አክቲቭ የሆነ ቪዛ ኤክስፓየርድ ያላረገ ቪዛ ካለና ያንን ቪዛ መጠቀም ስላለባችሁ ብዙን ጊዜ ይሄ አሮጌው ፓስፖርት ከአዲሱ ጋር ይመጣል። ስለዚህ ምንድነው አዲሱ ላይ ስመጣ እናንተ ማየት ያለባችሁ አሮጌውንና የአዲሱን የፓስፖርት ቁጥር ቼክ ማድረግ አለባችሁ። ሁለቱ ፓስፖርቶች አሮጌውም አዲሱም የተለያየ የፓስፖርት ነምበር መያዝ አለባቸው። አንዳንዴ በስተት አዲሱ ፓስፖርታችሁ ላይ የድሮን የአሮጌውን ፓስፖርት ቁጥር ሁሉ ካፒ ፓስት ተደርጎ ታዩ ይሆናል። ስለዚህ እንደዚህ አይነት ችግሮችን ቶሎ ፊክስ ወይም ኢረሮችን ለማስተካከል ፓስፖርታችሁን ቶሎ ማየታችሁ በጣም ወሳኝ ነገር ነው። ምክንያቱም አንድ ሰው አንድ ፓስፖርት ኖሮት ሁለት የተለያዩ የፓስፖርት ቁጥሮች ሊኖሩት አይችሉም። ስለዚህ ብዙ ጊዜ እነዚህ ነገሮች ሀፕን ያደርጋል። እናንተ በጣም ጥንቃቄ አድርጋችሁ አሮጌውንና የአዲሱን ፓስፖርት ቁጥር፣ ሌሎች መረጃዎች ተመሳሳይ ሊሆን ይችላል፣ ነገር ግን የፓስፖርት ቁጥር አንድ መሆን የለባቸውም። እነዚህን ነገሮች በትክክል ማየት አለባችሁ። ሌላው ሁሌም አዲስ የሆነ ፓስፖርት እንዳገኛችሁ ውድ ቤተሰቦቼ ሲግኒቸር በሚለው ላይ ሁሌም ፓስፖርታችሁን መፈረማችሁን አትርሱ። ኦኬ፣ ይሄን አይል በጣም ማለት ይሄን አይል እሱ ቢግ ዲል አይደለም፣ ግን ፓስፖርት ላይ ካልፈረማችሁ ያ ፓስፖርት ህጋዊ ፓስፖርት አይደለም። ኢቨን ራሱ ይሄ መፈረሚያው ከስር ብታዩት አንለስ አሳይንድ ካልተደረገ ቫሉ አይደለም ማለት ነው። የፓስፖርት ብዙን ጊዜ ሰዎች ይሄን አያስተውሉም፣ አይፈርሙም። ነገር ግን አንዳንዴ ፓስፖርት በምትጠይቁበት ቦታ ላይ ስትሄዱ ነው እዚህ ጋር ፈርም የምትባሉበት ሁኔታ አለ። ስለዚህ ሁሌም ፓስፖርቱ አዲሱ ፓስፖርት በእጃችሁ እንደገባ እርግጠኛ ሆኑ፣ ፈርሙት። አሁን አዲስ ፓስፖርት አገኛችሁ፣ የምትፈልጉት ኢንፎርሜሽን ጠቅላላ አዲሱ ፓስፖርት ላይ አለ። ፓስፖርቱን ሳይን ስታደርጉት ያ ዶክመንት ሙሉ ዶክመንት ይሆናል ማለት ነው። ውድ ቤተሰቦቼ ሌላው በመጨረሻ በጣም ልብ ብላችሁ ማሰብና በጣም መጠንቀቅ ያለባችሁ ፓስፖርት ሪኒው ፕሮሰስ ከጀመራችሁ በኋላ ወይም ኢቨን እንኳን የመጀመሪያ አመልካች ሆናችሁ DS11 ፎርም ካስታውሳችሁ ባለፈው ቪዲዮቼ ላይ
DS11ም ሆነ አሁን DS82 ማንኛውም ከዚህ በኋላ ማሳያቸው ብዙ ፎርሞች አሉ። ሰው እነዚህን ፓስፖርት ለምሳሌ ፕሮሰስ አንዴ ከጀመራችሁ በኋላ አድራሻ አትቀይሩ። ኢንሰንት መቀየር ትችላላችሁ፣ ነገር ግን አድራሻ ከቀየራችሁ ወዲያውኑ ፓስፖርት ፕሮሰስ ተደርጎ ወደ እናንተ ከመላኩ በፊት ለስቴት ዲፓርትመንት ወይም NPIC ናሽናል ፓስፖርት ኢንፎርሜሽን ሴንተር ቀጥታ በመደወል ወይም ኢሜይል በማድረግ አዲስ አድራሻ ቀይሬያለሁ፣ የባለፈው ፎርሙላ ያለው አድራሻ አሁን ትክክል አይደለም፣ ለእኔ ፓስፖርቱን እንደጨረሳችሁ በዚህ በአዲሱ አድራሻ ፎርዋርድ አድርጉልኝ ወይም ላኩልኝ ብላችሁ ራይድ ወይ ማሳወቅ አለባችሁ። ዊዝን 7 ዴይ አድራሻውን ከቀየራችሁ ማለት ነው። ይህ በጣም ወሳኝ ነው። አንዳንድ ሰዎች ፓስፖርት ፕሮሰስ ማድረጋቸውን ወይ ይረሳሉ ወይ ትዝ አይላቸውም። ነገር ግን ፓስፖርቱን ከቀየሩ ከአፕላይ ካረጉ በኋላ ፓስፖርቱ ሳይደርስ አድራሻ ይቀይራሉ እና አዲሱ አድራሻ ገና ሲስተም ላይ ሳይኖር ስቴት ዲፓርትመንቱ ምንም የሚያውቀው ነገር የለም። አፕሊኬሽኑ ላይ ባለው አድራሻ ፓስፖርታችሁ ይላካል። ከዛ በኋላ አትገኙ ማለት ነው። ሜቢ እናንተ ከአሮጌው አድራሻ ውስጥ አትኖሩም ወይም ወጥታችኋል። ፓስፖርቱ እዛ አድራሻው አሮጌው አድራሻ ይሄዳል። ፖስታ ቤት ደግሞ ድሊቨር ማድረግ ስለማይችል አንድ ድሊቨር ብሎ እንደገና መልሰው ለስቴት ዲፓርትመንት ፓስፖርታችሁን ይልካል ማለት ነው። ያ የተላከው ፓስፖርት ዳይሬክት የሚሄድበት የራሱ የሆነ ስቴት ነው ያለው፣ ሌላ የራሱ የሆነ አለ ፕላንት ገብታችኋል። አሁን እናንተ ኢቨን ስቴት ዲፓርትመንትን ወይም ናሽናል ፓስፖርት ኢንፎርሜሽን ሴንተር ዳይሬክት ኮንታክት ቢታደረጉ አንድ የፓስፖርታችሁን ሚስ ካደረጋችሁ በኋላ እነሱ ገና እዛ ያለውን ይሄ ፓስፖርት ሪተርን የሆኑ ፓስፖርቶች የሚቀመጡበት እነሱ ጋር ኮንታክት አድርጎ ምን ብለው በቃ በጣም ብዙ ጊዜ ነው የሚወስድባችሁ። ኢን ኦርደር ቱ ፕሮቴክት የፓስፖርታችሁ ዳይሬክት እናንተ በሞላችሁት አድራሻ እንዲመጣላችሁ ከፈለጋችሁ አድራሻ መቀየር ትችላላችሁ። ነገር ግን በቀየራችሁ ቢያንስ በ7 ቀናት ውስጥ ለዩኤስ ስቴት ዲፓርትመንት ወይም ናሽናል ፓስፖርት ኢንፎርሜሽን ሴንተር በስልክ ወይም በኢሜይል ማሳወቅ አለባችሁ። ካልሆነ ፓስፖርታችሁ ሉዝ ታረካላችሁ። ኢት ዊል ኮስት ዩ ኤ ላት እንደገና። ይሄ በጣም ወደፊት ስለ አድረስ ቼንጅ ራሱን የቻለ ቪዲዮዎችን እሰራለሁ ብዬ አስባለሁ። ምክንያቱም በጣም ብዙ እኔን ጨምሮ ብዙ ሰው አድራሻ ሲቀይር አድረስ ቼንጅ ፎርሙን ቀጥታ ከፖስታ ቤት ሄዶ አይሞላውም። እንደው ዝም ብለን የሆነ ነገሮች እኔ አሁን ገና እዚህ አካባቢ እንደመጣው ይሄን አይል ትኩረት የአድረስ መለወጥ ይሄን አይል ትኩረት ሰጥቼ አላውቅም። ግን ኮስት ሚ ላት በጣም ቤት ሲቀይር ወይም አፓርትመንት ከአፓርትመንት ሲሄድ አድራሻ በትክክል አለመቀየር ብዙ ነገሮችን ምስዳፕ አድርጎ ነው ባክአፕ ያደረኩት። በጣም ጥንቃቄ ያስፈልጋል። አለዛ ፓስፖርታችሁን ሉዝ ታደርጋላችሁ። ውድ ቤተሰቦች የዛሬውን የቪዲዮ መረጃ በዚህ ለማጠቃለል ሞክራለሁ። ያው ብዙ ሰው ይሄ መረጃው ላይኖረው ይችላል ወይም ያለውም ሂደቱን ምናልባት ላያውቅ ይችላል የሚል ግንዛቤ ስላለኝ ውድ ቤተሰቦቼ ፓስፖርታችሁን የትም ብትሆኑ ኤክስፓየርድ ካረገ ዶንት ቢ ፓኒክ። ምንም መጨነቅ ምንም ማሰብ አያስፈልግም። እናንተ ካላችሁበት ብቻ አፕሊኬሽኑ የምታገኙበት አክሰስ ካለ ኢቭን አሁን ላይ ኢንተርኔት ብዙ ቦታ ላይ አለ። አፍሪካ ውስጥም ኢትዮጵያ ውስጥም ይኖራል። ብዙ ቦታ ላይ ኢንተርኔት አክሰስ ማድረግ ትችላላችሁ። አፕሊኬሽኖችን ቀጥታ ከኦንላይን ላይ አውርዳችሁ ፎርሙን ሞልታችሁ ሪኒው ፓስፖርት ማድረግ ትችላላችሁ ማለት ነው። ኢዚሊ በዛ መንገድ ነገሮችን ራን ማድረግ ይቻላል። ይሄ ቪዲዮ ውድ ቤተሰቦቼ ትንሽ ግንዛቤ ወይም ሂንት ወይም የሆነ ነገር ካስጨበጣችሁ ወይም እንደው አስፈላጊ መስሎ ከታያችሁ ይህንን ቪዲዮ ላይክ፣ ሰብስክራይብ እንደውም ሼር በማድረግ ሌሎችንም ወደ ቤተሰብ ቀላቅሎ እላለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ነው። ባይ